እኔ ባለትዳር ነኝና አሁን ስደት ላይ ነው ያለሁት። እሺ እና ማለት እሱ ወደ ስደት ልምጣ ስለኝ እኔ መሄድ አለብኝ ጊዜ እኔ ነበርኩኝ ለመሄድ እንትን ያልኩት ማለት ነው። እሺ ግን አሁን ላይ በቃ ጸባው ተቀያየረ። አንድ ልጅ አለ፣ ልጃችንንም አያገናኘንም ማለት በቃ ምን እንደሆነ አላውቅም። እንዴት ነው የተጋባችሁት? የተጋባ ነው በሰው ነው ማለት ነው። ሰው አገናኝቷችሁ? ሰው ማን ያገናኝሽ? ታሪክ ረጅም ነው አሌክሴ ማለት። ግን አጭሩ መልስ ማለት ማን ያገናኝሽ? የእሱ ዘመድ የሆነ ነው። በፊት ለእኔ ጓደኛ ነበር ልጅየው ማለት ነው። ከዛ ልጁ ለእኔ ፍቅረኛ የነበረ በቃ በአጠቃላይ እሱን ያገናኘኝ። ከዛ እሱን እያወራሁ እያለ እሱ ከሌላ ሴት ጋር እንትን አለ ማለት ነው። ከዛ ከእሷ ጋር ሲያወራ የነበረው ሲያወራ ነበርና መጥታ ልጅቱ ጓደኛዬ ነው እኮ ፍቅረኛዬ ነው ስትለኝ፣ እንዴ ላራኔም ፍቅረኛዬ ነው ስላት እነሱ ያወሩትን ለእኔ ላከችልኝ። ይሄ የሚያገናኘው ያገናኝሽ ስላገናኘሽ ልጅ ነው አይደል የምትነግሪኝ? ወይስ ስለ ባልሽ? ስለአሁኑ ባልሽ ያገናኘልኝ ማለት ነው። ከዛ እሱ ወደ ለዛችኛዋ እንትን አላት ማለት ነው። ማለት ለዚህኛው አገናኘኝ። ምን ብሎ? እኔ አልፈልግህም ስለው ማለት ነው። ምን ብሎ አገናኝሽ? ማለት እንዴት ተሳሳተ። እንደገና ደግሞ የውሸቱን እንደሆነ ከዛች ጋር የሚያወራ ሲለኝ አንተ በዛው ቀጥል ብዬ ተውኩት ማለት ነው። ከዛ ለዚህኛው ስለ ፎቶዬን ያሳየውና ያስታውቀዋል ማለት ነው። አሁን ለትዳሬ ማለት ነው። ከዛ እኔ በራሴ ስህተት ነው የተውኳት። ልጅቷ ጥሩ ልጅ ናት እና አግባት ይለዋል። ከዛ እሱ እንዲያስተዋውቀው ገባኝ ማለት ነው። እኔ ከዛ በስንተኛው ቀን ደውሎ አንተን ስልኬን የሰጠኸው ስለው አይደለሁም ማለት ነው። አንተን ሚዜ አድርጌው እንደውም እሱንም አገባው አልኩት ማለት ነው። ከዛ ሚዜ አድርጌ አገባሁት። እሱን ሚዜ አድርጌ አገባሁት። ምንም ሳትተዋወቁ ምናምን በቃ ስለተባልሽ አገባሽው ነው? ቤተሰብ ጠይቆ ነው። እኔ ተዝታ መሄዴ በፊት ቤተሰብ ጠይቆ ነው። አንቺ ሰው ሀገር ሆነሽ ነው ቤተሰብ የጠየቀው? ምኑ ማርኮሽ አገባሽው? ልጁ ባለንበት በምኖርበት ሰዓት መልካም ልጅ ነበር። ትህትናው፣ ለቤተሰብ ፍቅር አለው። ለእኔም እንደዛው መልካም ልጅ ነበረ። እሱም በአካል ሳትተዋወቁ ነው እሱ ቤተሰብ ሽማግሌ ላከው አንቺ ጋር? ኖ ዝም ብለን ቃል ተግባባ ነው። እሱ ሆነ ግን እዛ ከሄድን የኔ ናት ጥያቄ። አንቺ ሰው ሀገር ሆነሽ ነው እሱ ሽማግሌ ላከው አይደል? እኔ እዛ ካልሄድ ሳይሆን እዚህ ኮኜ ከእሱ ጋር ተግባባን። ቤተሰብ ጠየቀ። ያው ግን እሺ አላሉትም ቤተሰብ። እኔ ከሄድኩ በኋላ ነው ሽማግሌ የገባው። ቃል የተገባባችሁት አንቺ ሰው ሀገር ሆነሽ እሱ እዛ ሆኖ አየር ላይ? እንደዛ ነው። ምን ብላችሁ ቃል ተገባባችሁ? ማለት በቃ ማለት እኔ ሲመጣ እንተያያለን ተባባል የነበረው። ከዛ ሄድኩኝ። ሲሄድም እንደጠበቁት ነበረ። ልጁ መልካም ልጅ ነበረ። ስንኖርም መልካም ነው። ለቤተሰብም ያለው ለእኔም ያለው ፍቅር። በነገራችን ላይ እሱ ትዳር ነበረው። ትዳሩ ፈቶ ነው ያገባው። ከዛ የእሱን ትዳሩን ሲፈታ ቤት ነበረው። ቤቱን የእሷን ድርሻ እኔ ነበርኩ የከፈልኩት፣ የሚስቱን ድርሻ ማለት ነው። እሺ። ከዛ ግን ስሙን በሱ ስም ነው ያደረገው። የምኑን ድርሻ ነው የከፈልሽው አንቺ? የቤቱን ድርሻ ማለት እሱ ትዳር ነበረው ይላለው።
ከዛ የእሷን ድርሻ ሲካፈሉ እኔ ድርሻውን እኔ ከፈልኩ። ቤቱን ለማስቀረት ወደ እሱ ቀረ ማለት ነው ወደኛ። ግን ስሙን በሁለታችን አይደለም የነበረው። ምን ያህል ከፈልሽ? 250 ሺህ። እሺ ከዛስ? ሄሎ አለው። እኔ ተርፍ ያለው ወይስ ተፈትፈች ያለው? ጋይስ ምንድነው? ኔትወርክ ነው። ሄሎ ነርሶች ወደቀች። ይሄ በጣም ፌንት የሚያሰራ ጉዳይ ነው ጋይስ፣ ቀላል ጉዳይ አይደለም። እኔ በቃ አንድ ሴት እንኳን ምድር ላይ ሆነ ጡረታም የምትጦረኝ ትጥፋ። ምን መርገምትን የተረገምኩት ጓድ እንዲ ወንዱ እንዳለ ቤት ድርሻውን ለሚከፍልለት አለ ቤት የሚያስቀርለት ምናምን። እኔ ምን እያስነካችኋቸው ነው? እንደው በፈጣሪ እንደው የምታስነኳቸውን ንገሩኝ። ቅጠላቅጠልም ይሁን የሆነ ጭሳጭስም ይሁን አረ ንገሩኝ። እንደው የመጨረሻው ዘመን ሳያልፍ አረጀው እንዲህ ልደት ሳከብር በየጊዜው አረጀው። አሁን ነገሮች እያበቁ ነው። እንደው ባለቀ ሰዓት እንኳን ይሳካልኝ። ላኪ እስቲ ድጋሚ ፕሮፋይሏ ምን አይነት ነበር ጋይስ? እሺ ከመጣሽ ድጋሚ ጉዳዩን ሙሉውን ለመስማት እንሞክራለን። እንደው ምን አይነት ማላችሁ ትንሽ ምክር ፈልገን እንጂ ሌላ ነገር አይደለም። እኔ እኮ ሌላ ነገርማ እኛም አላልንም እኮ ምን እንታዘዝ? ፍቅር ለወንዶች ለምናምን አይደለም። እኔ የሆነ ነገር ነው እንጂ መጣው። እሺ ንገሪ፣ ምንድን ነው? እኔ ደግሞ ሰው ሀገር ቆይቻለሁ ማለት ነው። አሁን 10 ዓመት ሊሞላ ነው። በልጅነቱ ነው ሰው ሀገር የወጣ። በቃ ሁልጊዜ ቤተሰቦች ለውጣለሁ ብዬ ቤተሰቦች አስተካክላለሁ ብዬ በቃ ሀሳቡ በቃ ሁልጊዜ ቤተሰቦች ነው። ለራሴ ሰራለሁ ብዬ ሲያስብ በቃ ሁልጊዜ ቤተሰቦች ደግፋለሁ ብዬ በቃ አሁን 8 ዓመት ቤሩት ሰራ። 8 ዓመት ቤሩት ሰርቼ አገሬ ገባውና አገሬ አንድ ወር ራሱ እረፍት ሳልጨርሽ 3 ሳምንት ቆይቼ ቶሎ ፓስፖርት መጣ። የዱባይ ሴትያ መረጠችና ከዛ መጣ። አሁን ዱባይ የመጣ ፈጣሪ ተመስገን 1 ዓመት ሊሞላ ነው ማለት ነው። በቃ እንዲህ የሆንኩንን ሁልጊዜ በቃ ቤተሰቦች እያሰብኩንን ወንድሞቹም ደቡብ አፍሪካ አወጣለሁ ብዬ ቤተሰቦችም ለውጣለሁ ብዬ ሁልጊዜ በቃ እራሴ አረጋለሁ ስላልቃል በቃ አይምሮ ከቤተሰቦች ጋር ሁልጊዜ ደግፋለሁ ብዬ አሁን በቃ መጨረሻ ላይ 10 ዓመት ሞላ። ሁልጊዜ በቃ ቤተሰቦች ነው ብዬ በቃ ለራሴ አንድ ነገር አልሰራም። ለምን እንደሆነ ብቻ አላውቅም። ሁልጊዜ ደግሞ ለፈጣሪም ቸርች የሆነ ነገር ስፈጥር ለቸርቹም ሰጣለሁ። በቃ ፈጣሪም ብዙ ነገር አርግቷል፣ ብዙ በጎ ሰርቷል። ለሱም ስጦታ ሰጣለሁ ሁልጊዜ በቃ ራሴ አስቀምጣለሁ ስላልቀን ምን እንደሆነ በቃ አውጭና ለቤተሰቦች አርግ የቸገረ ሰው ደግፊ ምን አይምሮ ላይ ይገባል ማለት ነው። ብዙ ጊዜ በቃ እኔ በልጅነቱ ጀምዬ እግዚአብሔር ምስክር ወንዶች ያዝቼ አያውቁም። ወንዶች ጋር አያወራም። በቃ ዝም ብሎም የመጣ ወንዶች ከአይምሮ ላይ ነው ማወጣ። እኔ ስራ ሰው ስለሆንኩን ቤተሰቦች ሊለውጥ ነው ወጣ፣ ራሴ ሊቀይር ነው ወጣ ብዬ ሁልጊዜ ጸሎት አድርግቼ ራሴ እሰራለሁ። እየሰርኩንን በቃ ለራሴ እስካሁን ድረስ ድሮ ብር አካውንት ላይ ነበረ። ከዛም በኋላ አካውንት ላይ ይሄ ብር ያለ ወንድሞች ለምን ደቡብ አፍሪካ አያወጣም ብዬ አወጣውና በቃ ይሄ ወንድሙም ደቡብ አፍሪካ ወጣ። ብዙ ነገር አድርጎ በቤተሰቦች ደግፉ። አሁን እኔ 10 ዓመት ሊሞላ ነው ሰው ሀገር። ለራሴ ምንም ነገር አልሰራም። ምን ምክር ነው የምትሰጣ? እንዲህ አይነት ነገር በቃ አንተ ምክር ልሰጥ ነው መጣ። እኔ
በቃ ብዙ ጊዜ በቃ ሁል ጊዜ ለቤተሰቦች ብዬ ቤተሰቦችም ተመስገን ለውጥ ያለው እራስም በቃ እኔ ሁሉ ነገር ገና ነው፣ ሁሉ ነገር ለበጎ ነው ብዬ ዝም ብዬ ሰው ቤት እየሰርኩን ነው። አሁን 10 ዓመት ሊሞላ ነው ሰው ሀገር ማለት ነው። ምን ምክር ነው መሰጠ? ምንም በአካውንትሽ ምንም የለም? ሴቭ አላረግሽም? ምንም ነገር በአካውንትሽ ሴቭ አላደረግሽም? ነበረ። አሁን ዱባይ የመጣ ሁሉም ብዙ ብር ነበረ። አሁን በቃ ብዙ ብር ነበረ ድሮ። አሁን ደግሞ እኔ አካውንት ላይ 1 ብር ራሱ የለም፣ ባዶ ነው። ቦታ ብቻ ገዝቼ ያለው። ምን ያህል ጊዜ ነው ቆየሁ ያልሽኝ በስደት? አሁን 10 ዓመት ሊሞላ ነው ዱባይ። እድሜሽ ስንት ነው? 27 25 ነው አሁን። ምንድን ነው 27 25 ምንድን ነው? 25 ነን ነው። ለምን 27 ያልሽው? አይ ተሳስቼ ነው። አማርኛ እኮ እኔ አማርኛ ብዙ አያውቁም። ችግር የለውም። እስኪ ሚውት አድርጊና አዳምጪ። አንደኛ ነገር ማንም አይሸልምሽም። እሺ የእኔ እናት ጻድቅ ለመሆን አትሞክሪ። እንዲጨበጨብልሽ በቃ ወይ ወንድሞቿን ረዳች፣ ቤተሰቦቿን ረዳች፣ ማንም አያጨብጭብላችሁ። በህይወት መጨረሻ ላይ ሁሉም ሰው እንደ ተራ ነገር ነው የሚቆጥራችሁ። 99 ጊዜ ልክ ሆናችሁ አንድ ስህተት ብትሰሩ የ99 ጥሩ ያደረጋችሁት ነገር ገደል ተከቶ ስለ አንድ ስህተታችሁ ነው የሚወራው። የሰው ልጅ ውለታ ቢስ ነው። ፈጣሪ ብቻ ነው ታማኝ። ከምታገኘው 10 በመቶ ላይ ለፈጣሪሽ ብትሰጪ እሱ ታማኝ ነው። በሚቀጥለው 1000 ብር አግኝተሽ ከዛ ላይ 100 ብሩን ሰተሹ ከሆነ በሚቀጥለው 10,000 ብር አርጎ ይሰጥሻል። ገብቶሻል? ፈጣሪ ታማኝ ለቃሉ። የሰው ልጅ የህይወት ዘመን ልፋትሽን ብሎ አንዴ ሰተሽ ህይወቱን ብትቀይሪው አያመሰግንሽ። ነገ ወይስ ሲከስሽ ነው የምታገኙ፣ የገዛ ቤተሰብሽ ወይስ የሆነ እጅልሽ ነው የምታገኙ። በገዛ ቤተሰቦቻችሁ የተካዱ ልጆችን አልሰማሽም? እዚህ ቤት በአባቷ እንኳን የተካደች አለች። በአባቷ እንግዲህ አባት እንዴት ይጨክናል ትላላችሁ? በቃ ሰው ይጨክናል። ስለዚህ እምቢ ማለት ልመዱ። እምቢ ይባላል። እምቢ ካላልሽ ሰዎች አንቺ ጥሩ እንዳደረግሽ አድርገው አያጨብጭቡልሽም። የዋህ አድርገው ነው የሚጠቀሙብሽ። መሸጋገር ወንድሞችሽ አያመሰግኑሽም። አንቺ እነሱን ሳውዝ አፍሪካ የመላክ ምናምን አይደለም የተሰደድሽው፣ ራስሽን ለመለወጥ ነው። ሁሉም ለየራሱ ህይወት ኃላፊነት መቀበል አለበት። መጀመሪያ አንቺ መቼ ራስሽን ለወጥሽ? 10 ዓመት በሙሉ ለፍተሽ ምንም የለሽም። ቤተሰብሽ ላይም የተቀየረ ነገር የለም። አየሽ፣ እድሜን ከስረሽ ገንዘብም የለም ሞራልም የለም፣ ከሁሉም አልመሽም። እነሱ እንኳን እንደው የሰጠሻቸው ህይወታቸውን ቀይሩት እንኳን ብታይ እኮ እንደው ምን ታደርጊያለሽ? የሆነ ትጽናኛለሽ እኮ አይደል? በቃ እንደው ግፋ ቢል እንኳን ህይወት ቀይር ያለው ትያለሽ። ከራስ ነው የሚጀምረው ለውጥ። የኔ እናት ገብጋባም አሉሽ ቆንቋናም አሉሽ ምንም ጨከናችሁ ጥርሳችሁን ነክሳችሁ ለውጡን ከራሳችሁ ጀምሩ። መጀመሪያ ለራሳችሁ ጥሩ መልበስ፣ ጥሩ ማጌጥ፣ ጥሩ ማግኘት፣ ገንዘብ ሴቭ ማድረግ፣ የራሳችሁን ህይወት ማስተካከል ላይ በርቱ። ራሳችሁን ማቆምና የራሳችሁን ህይወት መቀየር ማለት ከቤተሰቦቻችሁ ላይ አንድ ጥገኛ ሰው መቀነስ ማለት ነው። ትልቅ ውለታ እኮ። አሁን አንቺ ብትታመሚ ሀገር ቤቱ ገቢ ቤተሰቦችሽ እጅ ላይ ነው የምትወድቂው። ወይ ተበድረው ያሳክሙሻል፣ ወይ ችግር ውስጥ ይገባሉ፣ ይጨነቃሉ። አየሽ፣ ለፍተሽም ራስሽን እንኳን አላዳንሽ። ግን ራስሽን ከመቀየር ብትጀምሪ ኖሮስ 10 ዓመት ሙሉ በቃ ወጥረሽ ገንዘብሽን ሴቭ አድርገሽ ንግድ ከፍተሽ ምናምን የሆነ ንብረት አፍርተሽ ምናምን በደንብ ቢሆን አሁን ዛሬ ለቤተሰቦችሽ ለማድረግ ብትነሺ አቅመዋለሽ። አየሽ፣ አትሰናከይም። ቀብር ብለሽ ታግዣቸዋለሽ። ከራሴ ስላልጀመርሽ አንቺም ወደቅሽ፣ እነሱንም ይዘሽ ወደቅሽ። የለፋሹ ልፋት ሁሉ መና ቀረማል። ስለዚህ በጭፍን አለ መራመድ ያለባቸው። 10 ጊዜ ለክታችሁ ቁረጡ። አሁን እዚህ ውስጥ የምትሰሙኝ ያላችሁ ለወንድሜ እንደዚህ ግዢለት፣ መኪና ግዢለት፣ ሰርቶ ይከፍላል ምናምን እንዳገዢ። ማነው እሱ? ታሞ ከተኛ ለማታውቁትን ባዳ ትደርሳላችሁ። ችግር የለውም።
ከዛ ውጭ እጅ እግር ካለው ይስሩ። እናንተ እግዚአብሔራቸው አይደላችሁም። ያለ እናንተ መኖር እንዲችሉ አስለምዷቸው። እናንተ ገንዘብ ሳትልኩላቸው ውስጥ ይነሱ ባይ እሷም ጨከነች እንግዲህ ተፍተፍ ማለት ነው ያለብን ብለው ተነስተው ይሰራሉ። ጋይስ ሰብሰብ ስታደርጉ እጃችሁ ስትልኩ ግን ምን ያደርጋሉ? አይሰሩ። ከወርወር እሷ ትልካለች እያሉ እነሱም ተንቀባረው ይኖራሉ። ስለዚህ አሁን የ10 ዓመቱ ልፋትሽ ይሁን እንደው በቃ እድሜና ጤና አለሽ አይደለ? ከዛሬ ጀምሮ ግን ትችያለሽ። ከዛሬ ጀምሮ አዲስ ማንነት መውለድ አለብሽ ከውስጥሽ። እምቢ የምትል ማንም በይሉኝታ ማያስራት ጠንካራ አቋም ያላት እንደፈለገ ማንም ሰው እንደ ቀዝቃዛ ገንፎ መጥቶ ማይዝቃት ለራሷ ህይወት የቆመች ሴት ሁኚ። ገብቶሻል? ጠንካራ ሆነሽ እስከ ዛሬ ድረስ ራስሽን በድለሽዋል። 10 ዓመት በሙሉ ለራስሽ አራራሽለት። መልበስ እያማረሽ፣ ማጌጥ እያማረሽ፣ ማማር የምፈልጊው ማግኘት እየፈለግሽ ግን ሳታረግ ቆርጥ። አሁን ከዛሬ ጀምሮ ለራስሽ ቁሚ። ምንም ቢሉ እንዳታዝኝ። የ10 ዓመት እድሜሽን በልተውታል አይደል? ከዛሬ ጀምሮ ጥርስሽን ነክሰሽ የምታገኘውን ገንዘብ 90% ማስቀመጥ። 1000 ብር ብታገኚ 900ን አስቀምጠሽ በ100 ወር ለመቆየት ሞክሪ። እንዲህ ነው የምትክሺው ራስሽን። ገብቶሻል? ከዛ እቅድ አቅጂ። ገንዘቡን ሴቭ እያደረግሽው ምን ልስራ? ከዚህ አሁን ገንዘቤን ሴቭ አድርጌ ለምሳሌ 2 ዓመት ብሰራ ይህን ያህል ካፒታል ይኖረኛል። ከዛ ምን ላርግ? ሀገሬ ገብቼ ሱቅ ልክፈት፣ ንግድ ልጀምር፣ እንደዚህ እየተመላለስኩ የራሴን ከማዳም ቤት ወጥቼ የራሴን ነገር ጀምሬ መንጃ ፈቃድ አውጥቼ እንደዚህ ልስራ፣ ምን ላርግ የሚለው ቁጭ ብለሽ የምትፈልጊውን ነገር አለሚ፣ እቅድ ጻፊ። ከዛ ዘውትር ለዛ ስሪ። ከሀገር ቤት የእግዚአብሔር ሰላምታ ብቻ ተለዋወጭ። ከዛ ውጭ ቸገረኝ ምናምን ገለመሌ ስልክ ካርድ ምናምን ይሉሻል። እነሱ ማለታቸው አይቀርም። እያነሳሽ አትላኪ። ብር ጠይቂያቸው እንዳይጠይቁሽ የምትፈልጊ ከሆነ ከዛሬ ጀምሮ አንድ ቻሌንጅ ልስጣችሁ። እንደው እንዳይጠይቃችሁ ከፈልጋችሁ ቀላል ሜትድ እናንተ ጠይቋቸው። እዚህ እኮ የሆነ ደሞዝ እስኪደርስ ድረስ ይቆያል ብለውኝ የሚያሰሩኝ ሰዎች እስቲ የሆነ ነገር ቸግሮ የነበረ እንትን በቃ ሴቶች ብዙ ነገር ያስፈልጋቸዋል፣ ፐርሰናል ነገር አለ። ለዚህ በቃ ወር መድረስ ስላልቻልኩኝ እስቲ ተበድራችሁ ላኩልኝ እና እንትን እላለሁ፣ ደሞዝ ሲደርስ እልካለሁ። የሉም ኦንላይኑ ላይ አይገቡ። ከዛ በኋላ ኦንላይን ከገቡ ግደኝ፣ ኦንላይኑ ላይ ከገቡ ማለት ነው። ከዛ ልክ ሌላ ቀን ደግሞ እንዴት ነሽ ምናምን ሲሉሽ ብሩን አገኛችሁልኝ አያወሩሽም ሁላ። እኔ እናንተ ጻድቅ ስለምትጫወቱ እንጂ ማለት ነው። በቃ አለ አይደለ? ምድር ላይ ነው የምትኖሩት ጋይስ፣ ምድር ላይ ነው። ገነት ውስጥ አይደለም እየኖራችሁ ያላችሁት። ምድር ላይ ሰው ልጅ አያዝንላችሁም ለራሳችሁ እናንተ ካላዘናችሁ በስተቀር። ኑ ሲላችሁ መሄድ፣ ሂዱ ሲላችሁ መምጣት። እንዲህ እምቢ ማለት የሚባል ነገር እኮ አለ የኔ እናት። እንዲህ እምቢ የሚባል ፓርት መኖር አለበት በህይወታችሁ ውስጥ ሁሉ። እሺ፣ ስለዚህ እንደዚህ ያለሽ እሺ አሌክስ፣ በጣም አመሰግናለሁ ከልቤ። ፈጣሪ አምላክ አንተ የሚጠብቅ በጣም ነው የሚወደ፣ በጣም ነው የሚያከብር። የኔ ወንድም ኖርልኝ። አሚን። የኔ ናት፣ አይዞሽ፣ በርቺ። እሺ። ወይ ጉድ! እንደው እንደ የወርቅ እንቁላል እንደምትጥል ዶሮ እንትን ይላሉ እኮ ይሏል። ጤና ይስጥልኝ፣ እንኳን ደህና መጣሽ። ይሰማል? ሄሎ አለሽና ምን አልሽ? እህት ያለች ታላቅ እህቴና ስራ ጥታ ማለት ነው። ያኔ ቁጭ ብላ ነው ያለችው እናቴ ጋር እና ቤቱ ቁጭ ማለት አስጠልቶኝ ስራ ልከፍት ፈልጌ ብር አበድርኝ በላኝ። እኔ ደግሞ አሁን ቦታ ልገዛ እንትን እያልኩ ነው እና ትንሽ ብር ነው የጎደለኝ። አሁን አበድርኝ እያለች ነው። እኔ ደግሞ ታሳዝነኛለች። ለምን ቁጭ ብላ ስለምትውሉ ቤት ስራ ልትጀምር ብር አበድርኝ ስትለኝ እሽም አልኳት። ከዛ ደግሞ ቦታው ደግሞ እንዳይሄድብኝ ደግሞ ፈራሁና መልስ መስጠት እንትን አለኝ፣ ሸም ያዘኝ። አልሰጥሽም ካልኳት ትቀየመኛለች። ምን ላርግ ማለቴ እንድትመክረኝ ፈልጌ ነው። ስንት ብር ጠየቀች? እሷ 100 ሺህ ብር ነው ያለች። እኔ ደግሞ ያ ቦታ ልገዛ ትንሽ ነው የጎደለኝ እና ሸም ያዘኝ።
እሺ ሚዩት አድርጊና አለ ይሉኝታ ይባላል። ይሉኝታ ሰዎችን ማስቀየም ልመዱ ጋይስ። ቃል በቃል ነው እያልኳቸዋል። ማስቀየም ልመዱ። ሰዎችን ላለማስቀየም ስለምትፈልጉ ነው እየተረገጣችሁት፣ እየተዋሻችሁት፣ የተጠቀሙባችሁ። እህትሽ ለእህትሽ አሳውን አይደለም መስጠት ያለብሽ፣ ማጥመጃውን ስጫት። ሰርታ እንድትለወጥ ስራ እንድትፈልግ። እንትን ብላኝ ነው ሳውዲ ልመጣ ነው። በቃ ችግር የለም ችግር የለም። እሱ ምንም ይሁን ሚዩት አድርጊ ሚዩት። አሁን በመሀል ስለምትይ ነገር ካሰብሽ ምልሽ አይሰማሽም። ገብቶሻል? ተይው። እሱ አሁን ዋናው ፐርፐዝ ብር አበድርኝ ብላሻለሽ። ከቤተሰቡ ጋር ብር መበዳደር አቆሙ። ቤተሰቦቻችሁ የምትወዷቸው ከሆኑ መርዳትና ማበደር ይለያያል። አንቺ ሰው ሀገር በራስሽ ጥረሽ ግረሽ መተሽ ማለት የተለወጥሽው ሰው እግርና እጅ ያላት እቺ ልጅ ሰርታ ትለወጥ። ሀሳብ ስጫት። ገብቶሻል? የኔን ስሪ ወጥታ ስራ ትፈልግ። እጅና እግር ካለው አንድ ሰው ወጥቶ ስራ ይፈልግ። ምንም ይሁን ይስራ። ቆሎ መሸጥም ስራ አይናቅም። ከቆሎ መሸጥ ተነስቶ ሰው ስንት ደረጃ ደርሷል። የሆነ ነገር ተራ ነው ይሄንን አልሰራ ምናምን እያለ ሰው ስለሚመርጥ እንጂ ከዛ ዝቅ ብሎ ቢሰራና ገንዘብ ሴፍ ቢያደርግ ከዛ በኋላ መምጣት እፈልጋለሁ ያለችበት ሀገር መምጣት ትችላለች። ሰው በራሱ አሳውን አትስጧቸው ጋይስ። ለሰዎች ብር አበድሩኝና ቢዝነስ ልጀምር አበድራቸዋቸው ቢዝነስ ጀምሩ። እነሱ ያለፉበት ገንዘብ ስለሆነ አይጥሩበትም። ትንሽ ሰርተው ትንሽ ወይ የመክሰር ነገር ሲገጥማቸው እና ቻሌንጅ ሲገጥማቸው ጥሎ ይወጣሉ። አንቺ ግን ለፍተሽ ሰው ሀገር ወገብሽ እስኪበጠስ ድረስ ሰርተሽ ያገኘሽው ገንዘብ ስለሆነ ቢዝነስ ብትጀምሪ አንቺውን በቀላሉ ጊቫፕ አታደርጊም። ለምን? በጣም ዋጋ ከፍለሽ የመጣሽበት። በህይወት ውስጥ ዋጋ የከፈለ ሰው በቀላሉ ወደኋላ አያፈገፍግም። እስከ መጨረሻው ደም ጠብታ ድረስ ይፋለማል በህይወቱ ስኬትን ለማግኘት። ያለፋችበት ገንዘብ ነው። ምንም ልታደርገው ትችላለች። ከፈለገች ቢዝነሱን ሳትጀምረው ዝም ብላ በቃ ስትመዝ አሸሼ ገዳሚ ስትልበት ብሩ ሊጠፋ ይችላል። እህትሽ የምትወጃት ከሆነ ብር አትስጫት፣ መንገድ አሳያት። አንቺ የምታስቢው መንገድ በዚህ እንዲህ ስሪ፣ ወጥተሽ ስራ ፈልጊ። ገብቶሻል? ምክንያቱም ሀሳብ ከራሷም ታመጭ። ተፍጨርጭራ ስትነሳ ነው የምትቆመው። ነገ አንቺ ነገ ስትሻት ብትቆምና ቢዝነስ ነጋዴ ብትሆን በቀላሉ ትወድቃለች። ራሷን ነው የምታጠፋበት። እኔ አንድ ነገር ልንገርሽ፣ ልጅ ቢኖረኝ ልጅን እንዴት እንደማሳድገው ልንገርሽ። ገንዘብ ቢኖረኝ ገንዘብ አልሰጠውም። ነፍስ እስካወቀበት ጊዜ ድረስ እዚህ ምድር ላይ ዝም ብሎ በቀላሉ መቆም እንደማይቻል መማር አለበት። ትምህርት ማለት ያ ነው። ጥሩ አባት መሆን ካለብኝ እኔ ለልጄ አይስክሪም እየገዛውና ኢሊፖፕ ምናምን ቸኮሌት እየገዛው አሳድጌ ነገ ተስፋ የሚቆርጥ ሰው እንዲሆን አልፈልግም። ጠንካራ እንዲሆን ከፈለግኩ ምናልባት ሀብት ንብረት ቢኖረኝ እኮ እሱ ትልቅ ደረጃ ከደረሰ በኋላ ልሰጠው እኮ ይችላል። ፖይንቱ ግን ምንድን ነው? ያ ልጅ በህይወት ተምሮ ማደግ አለበት። ገብቶሻል? እሱ እንኳን አንቺ ስለትሽ እያወራሽ ያለሽው ልጅ አሁን ቢኖረኝ ልጄን የማሳድገው ገና ከልጅነቱ ጀምሮ እያንዳንዱ ነገር ተፍጨርጭሩ በቀላሉ አይገኝም። 100 ጊዜ ሞክረ ሊሆን ይችላል የሚሳካው በ100ኛ የሚለውን ማወቅ አለበት። ገብቶሻል? ከህፃንነቱ ጀምሮ በትናንሽ ነገሮች የሆነ ነገር እንኳን ከኔ ከአባቱ ማግኘት ከፈለገ ብዙ ጊዜ ሞክሮ ማግኘት እንዳለበት እንዲማር ነው የምፈልገው። የልጅ ነገ የሀገር መሪ ቢሆን አስበሽዋል? ሀገሩ እንዴት ነው የሚመራው? ነገ ዶክተር ቢሆን ምን አይነት ዶክተር ይወጣዋል? ነገ ፓይለት ቢሆን የሰዎችን ኃላፊነት ህይወት ይዞ የሚጓዝ ቢሆን በጣም የሚገርም ስብዕና ያለው በህይወት ተቀርጾ ያደገ። ለዛ ነው መቀረጽ ማለት እንደዚህ ነው። ገብቶሻል? ስትቀርጭው። ስለዚህ አንቺ እህትሽን የምትወጃት ከሆነ ሀሳብ ስጫት፣ ገንዘብ አትስጫት። ራሷ ትነሳ፣ ወድቃ ተነስታ አታ አልቅሳ ከባዱን ዳገት ከባዱን ጊዜ ታክሳ ወጥታ ታሸንፍ። ሁለተኛ ቅድሚያ ለራስሽ ድረሺ እህቴ። ለሰዎች የደረሱ ሰዎች እኮ ቡጢን የተከተላቸው ጥፊ፣ እርግጫ። ገብቶሻል? አሁን የገባችው እንኳን እህታችንን ሰምተሻታል። ለቤተሰቤ 10 ዓመት ሙሉ ላኩ
ባዶ እጄ ነኝ አለች። ከራስሽ ጀምሪ ለውጡን። ተግባባ? ይቀየመኛል ትቀየመኛለች ብለሽ ካሰብሽ ትቀየምሽ። ከዛሬ ጀምሮ ይቀየሟችሁ ፍቀዱ። እባካችሁ ተቀየሙ። እንደምትፈልጉት አልሆንላችሁ ካልኩ ተቀየሙ። ምንም አያመጣም። ተቀየምሽ አልተ ሲጀመር ሰው ምንም ብታረጊ መቀየሙን አያውቀውም። ብትሰጪውም ይቀየምሻል፣ ባትሰጪውም ይቀየምሻል። ገብቶሻል? ስለዚህ ይህንን መልመድ አለባችሁ። በሺህም ነው እየተጎዳችሁ ያላችሁ። እከሌ ቢቀየምስ ቅር ቢለውስ? ስለዚህ እንትን በይሽ፣ እንደዛ አድርጊ። ተግባባል? እሺ፣ አመሰግናለሁ። እሺ ወንድም፣ እሺ፣ መልካም ቀንሽ። ቤተሰቦቻችሁ የምታጯቸው ከእነሱ ጋር ቢዝነስ በመስራታችሁ ነው። ለእነሱ ብር በማበደራችሁ ነው። ምክንያቱም ብር አበድራችኋቸው ካልመለሱላችሁ ነገ ታጯቸዋላችሁ። ለአባታችሁ ብር አስቀምጥልኝ ብላችሁ መስጠት መርዳት ሌላ ጉዳይ ነው። አባቴ ይሄ እኔ እንትን ነው ስመጣ እንገዛበታል ምናምን አስቀምጥልኝ ብላችሁ በአደራ መልክ ብትሰጡ አባታችሁ እናንተን ለመጉዳት ባይሆን እንኳን እንደው የሆነ አጋጣሚ ገጥሟችሁ ሊያጠፉት ይችላሉ። ገንዘባችሁ እናንተን ፐርፐዚ ለመጉዳት ላያረጉት ይችላሉ፣ ግን ታጧችኋላችሁ። ለምን? ህልማችሁ እዛ ጋር ሲጨናገፍ አባቴ እንዲበደለኝ አትከሺ፣ አትወልጂ፣ አባት ነው አትከሻት፣ እናት ነች። ቆርጣችሁ አጥሉት። ከባድ ነው። ትሰቃያላችሁ። በራሳችሁ ተስፋ ትቆርጣ። ስለዚህ ከማድረጋችሁ ፍሬኗን ያዝ አድርጉት። 10 ጊዜ ለክታችሁ ቁረጡ። እሺ ማለት የሆነ ምክር እፈልጋለሁ እና እኔ 6 ዓመቴ ስደት ማለት ነው እና ከዚህ በፊት ሌላ ሀገር ባህሬን ነበርኩኝ። 3 ዓመት ሰርቼ ገባሁ። በዛ ሰዓትም ማለት ለራሴ ምንም ነገር አልያዝኩም። ብሩም ትንሽ ስለነበረ ለራሴ ምንም አላረኩም። ያው ለእናቴ ቤት ሰርቻለሁ፣ የገጠር ቤት ቢሆንም። ከዛ ያው አገር ገብቻ 1 ዓመት ቆይቼ ዱባይ ከመጣሁ 3 ዓመቴ እና ማለት የሆነ ለራሳችሁ ያዙ አላማ ይኖራችሁ ምናምን ስለምትል የሆነ ለራሴ በዚህ ጊዜ ይህን ያህል ብር አድርጌ ለራሴ እንደዚህ ያደርጋለሁ ላለሁ እና አጠራቅሜ ትንሽ ብር ሲይዝ የሆነ ችግር ይመጣል ማለት ነው በቤተሰብ። አሁን እኔ አጠራቅሜ በቃ የራሴ ትንሽ ነገር ይይዛለሁ ብዬ ብርን ትንሽ እንዳጠራቀምኩ ቦታ እገዛለሁ ስል ወንድሜ በባህር መጣ። ከዛ በቃ እሱን አስገባሁኝ ወደ ሳውዲ 400,000 ምናምን ከፍዬ። እሱን ገብቶ ዝሮ ተያዘ። ብዙም አልቆየም። 6 ወር ምናምን እንደሰራ ተያዘ ማለት ነው። አሁን በቃ ማለት ለቤተሰብ ይሄን አድርጉ ብዬ ስልክም ማንም ከዛ የሚያደርግ የለም። በቃ ያስጠላኛል ሁሉ ነገር። ምንድነው አድርጉ ብለሽ ማለት የሆነ ለራሴ ያደርጉ ስላቸው የሆነ ቦታ ገዙልኝ እንደዚህ ማንም ማለት ሰው የለኝም እንደዚህ አድርጋችሁ ቦታ ገዙልኝ የሆነ ነገር ስላቸው የለም እዚህ ቦታ እንደዚህ ነው ይሄ እንደዚህ ነው ይላሉ እና በቃ ተስፋ የመቁረጥ ስሜት ይሰማኛል። አሁን ምንም በአካውንትሽ ምንም ያስቀመጥሽው ነገር የለም? አለኝ የተወሰነ 200,000 የሚሆን። የራስሽ አካውንት ነው ያለሽ? አዎ። ስለዚህ እነሱ ይሄንን አድርጉ ብለሽ ስትልኪላቸው ያጠፉታል ብሎ አሁን ብር ተበዳድሬ ምናምን ላኩና በእናቴ አካውንት ልኬ ነበረ ተበድሬ ምን ብዬ ከዛ የሆነ ቦታ እንዲገዙልኝ ብያቸው ነበረ። ግን ቦታ የለም። ይሄ አይሆንሽም፣ ይሄ እንደዚህ ነው እንደዚህ ይመስለኛል። አሁን ወንድሜ ራሱ ሊገባ ነው ማለት ነው። ያኔ እስር ቤት ነው፣ አሁን ሊገባ ነው። ያንን አካውንት ራሱ ወደ አካውንት ያስገቢ አልኳት። በቃ ምንም ነገር አልፈልግም አልኳት። ማዘሬ ቦታ
ቦታ ምንም አልፈልግም፣ አሁን ብሩን ወደ አካውንት ያስገቢልኝ እያልኳት ነው። እሺ ብላለች። ምክንያቱም ተበድሬ ብዙ ከሰዎች ተበድሬ ነው የላኩት እንዲያስገቡልኝ፣ ይሄ ቦታ እንዲገዙልኝ ማለት ነው። ግን ቦታው አልተገኘም። እሱ ከገባ ደግሞ ያው ብሩ እንደሚጠፋ አውቃለሁ። እሱ ይገባል። ስለዚህ እስቲ ሚዩት አድርጊና አዳምጪኝ። አሁን ተመሳሳይ ነው። ቅድምም እስካሁን የገባችሁት ልጆች አንድ አይነት የሆኑ ጉዳዮች ናቸው። ቅድም ስናገር ከሰማሽኝ ለማንም ህይወት ኃላፊነት ለመውሰድ አትሞክሪ። ገብቶሻል? ምንም እኮ መወለድ እኮ ቋንቋ ነው። ማንኛውም እኮ እዚህ ውስጥ ያለም እኮ ወንድምሽ ነው እኮ። ገብቶሻል? አሁን ራሱን ወስዶ እሳት ውስጥ በማገደ ቁጥር አንቺ እየቀለጥሽ እንደ ሻማ መቅለጥ የሚለው ሀሳብ እርሱት። እንደ ሻማ እየቀለጠች ምናምን የምትኖራት ማንም እንዳቅልጪ ለማን ደስ ይላችኋል? እንደዛ ሲባል አባባሉ ምናምን እንደ ሻማ ቀልጣ ምናምን ሰዋት ቀለጥሽ ምን የህይወት መጨረሻ ላይ የምትሸለሚ ሜዳሊያ አለ? ማንም ፈጣሪ ፊት እንኳን ስትቆሚ ሊመሰክርልሽ አይመጣም። ገብቶሻል? ወንድም እህት ገለመል እያላችሁ አትጃጃሉ። ለወንድሞቻችሁ የምትወዷቸው ከሆነ ራሳቸውን እንዲለውጡ መንገድ ብቻ አሳዩቸው። እናንተ እኮ ጥራችሁ ለፍታችሁ ነው እዚህ የደረሳችሁት። ሰው ከወደቁ ታነሳላችሁ፣ ከታመሙ አለው ትላላችሁ፣ ችግር የለም። ከዛ ባሻገር ግን ይህን ግዙልኝ እያሉ መላክ ምን አመጣ? የራስሽን ህልም ራስሽ ገንቢ። እኔ እናት ማንም ወገቡን አስሮ ያንቺን ህልም ሲገነባ አይኖርም። እናትም አባትም ወንድምም አክስትም አጎት ያጠፉታል ገንዘቡ እና ገንዘቡን ቢያጠፉት ማንን ልኮንኝ ነው? ራስሽ ነሽ ኃላፊነት መውሰድ ያለብሽ። ማን አምነሽ ላኪ ያለሽ? ቤት መግዛት ነው የምትፈልጉት? ሄዳችሁ ለምን አትገዙም? ራሳችሁ ቤት መስራት ነው የምትፈልጉት? ራሳችሁ ለምን ቆማችሁ አትሰሩ? ምን ችግር አለው? እስከ መጣ ሰርታችሁ ጠብቁኝ። እንዲ የማትኖሪበት ተሰርቶ ቢጠበቅሽ ምን ዋጋ አለው? ቆመሽ አትሰሪም? እንደዛ ምን ችግር አለው? ራስሽ እየሄድሽ እየገዛሽ ባለሙያ ቀጥረሽ ቆመሽ ራስሽ ወገብሽን አስረሽ ቤትሽን አሰሪ። ንብረት ማፍራት፣ መኪና መግዛት፣ የሆነ ነገር ራስሽ አትገዢ? እንዲህ አድርጉልኝ ብሎ መላክ ምን አመጣው? እነሱን ስለመፈተና ውስጥ ከቷቸዋላችሁ። እውነት እኮ ነው። እነሱም እኮ ፈተና ውስጥ እኮ እየከተታችኋቸው ነው። ምክንያቱም ገንዘቡ እጃቸው ላይ ሲገባ ሀገር ውስጥ ያለውና ነገር ታውቃላችሁ፣ ኑሮ ውድነቱ ምናምን ችግር በጣም ሲደራረብባቸው አማራጭ ያጣሉ ጋይስ። እዛ ገንዘብ ላይ ይሄዱበታል። ነገ ተካዋለሁ ብለው ከዛ መተካት ያቀታቸዋል። ከዛ በቃ ከአንቺ ጋር ተቆራረጣችሁ ማለት ነው። ገንዘቤን አጠፋችሁት፣ ህልሜን በላችሁት በሚል ከስር መሰረቱ ለምን ከምንጩ አታደርጉትም ነው? ለምን ያላችሁበት ሀገር አካውንት አትከፍቱ? ምንድን ነው ችግሩ? ያልገባኝ ነገር ህጋዊ የሆናችሁትም ስፔሻሊ ዱባይ በሉት ቤሩት እንትን ሳውዲ በሉት የትም ህጋዊ መንግስት የሚያውቃችሁ አይዲ ቁጥር ያላችሁ ሰዎች ከሆናችሁ እዛ ሀገር ላይ ማዳምን ወይም ያሰሯችሁ ሰዎች ይቅርታ ባንክ ቤት መሄድ ፈልጋለሁ፣ ለምን አካውንት መክፈት ፈልጋለሁ፣ መብታችሁ ከሆኑ ክፈቱልኝም አትበሉ። ራሳችሁ ሄዳችሁ ውሰዱኝ በሏቸውና አካውንት እነሱ እንትን ብቻ ነው የሚጽፉላችሁ አሰሪዎቻችሁ። የምንድነው ሳላሪ ፔፐር የደሞዝ በቃ አለቅ። ባንክ አካውንት ከፍቻለሽ፣ ኤቲኤምሽን ትይዣለሽ። ከዛ በየወሩ ደሞዝ ሲመጣ ዲፖዚት አድርጉልኝ አካውንት ውስጥ ላላችሁ አለቅ። ገንዘብ ስትፈልጉ ኤቲኤም አላችሁ፣ አንዱ ኤቲኤም ጋር ውሰዱኝ ትሉና አስገብታችሁ ፈልጉትን መጠን ታወጣላችሁ። በቃ አለቅ። ከዛ ሀገራችሁ ልትሄዱ ስሉ ምን ታደርጋላችሁ? ያላችሁን ገንዘብ ታወጡና በሰላም ይዛችሁ ወደ ሀገራችሁ ትሄዳላችሁ። ተጠናቋል። ይሄንን መንገድ መከተል ነው እንጂ እያነሳችሁ መላክ። ይሄን አድርጉልኝ። ከዛ ዳሜጅ፣ እድሜ ዳሜጅ፣ ጊዜ ዳሜጅ፣ አይምሮ ብዙ ነገር ገብቶሻል። ስለዚህ ምንድን ነው ማድረግ ያለብሽ? ከዛሬ ጀምሮ ነቃ። ይሄ ተስፋ ቆረጥኩ እያስጠላኝ ነው ምናምን ምንም ለማንም ቆፍጠን ነው ማለት ያለብሽ። እምቢ ማለት ጀምሪ። ከዛሬ ጀምሮ ቸግሮናል፣ ብር ላኩ፣ ስሩ ባያቸው እንጂ እየሰራሽ አይደል ነው።
ሰው ሀገር ስላለሽ እኮ ገንዘብ ከዛፍ ላይ አትሸመጥጭም እኮ እንዲህ። እዚህም ያለ ሰራተኛ እኮ ሰው ቤት፣ እዛም ኢትዮጵያም እኮ ሰው ቤት እኮ የሚሰሩ ሰራተኞች አሉ። ምን በቃ ያው እኮ ነው ሀገሩ ልዩነቱ ነው እንጂ የሚከፈለው ገንዘብ ስራ ነው። ወጥተው ስሩ ባያቸው ቸገረኝ ስሩ። የለም እዚህም ራሱ ያው ኑሮ በጣም ከብዷል ማለት ልመዱ ጋይስ። ምክንያቱም ከሀገር ውጭ ስትሆኑ እናንተ ዶላሩን፣ ድራሙን፣ ምናምኑን፣ ሪያሉን እንደ ከመሬት የምትለቁት ነው ይመስላቸው፣ ወይ ቁጭ ብላችሁ በሰዓት የሚከፈላችሁ ነው ይመስላቸው። ስለዚህ ከዛሬ ጀምሮ ገንዘብሽን አስቀምጪ እዚሁ። ሌላ ደግሞ አማራጭ ነግራችሁ ወርቅ ግዙ። በቃ ካልሆነ አሁን ሀገር ቤት ገንዘብ እንዲስጡኝ ንብረት አስፍሩልኝ ከምትሉ የንብረት ጉዳይ የሚያሳስባችሁ ከሆነ ወርቅ እየገዛችሁ አስቀምጡ። ብዙ ጊዜ ተናግሬዋለሁ ይሄንን በጣም ብዙ ጊዜ በየቀኑ ወርቅ እየገዛችሁ አስቀምጡ ጋይስ። ወርቅ ዘ ሞስት ኤክስፔንሲቭ እየሆነ የሚመጣ ነገር ቢኖር በየቀኑ ወርቅ ነው። ገንዘብ እንደውም ይሞታል። አካውንትሽ ውስጥ ብታስቀምጪው 1,000,000 ብር 100,000 ብር አካውንትሽ ውስጥ ቢኖር የዛሬ ዓመት 50,000 ብር ነው የመግዛት አቅሙ። የገንዘብ ፓወሩ ነው የምልሽ። ወርቅ ግን የኔ እናት አይዝግ፣ አይበላሽ፣ ዋጋው አይቀንስ፣ አለፈበት አይባል። ወርቅ እንደው ዘላለም የምትኖር ቢሆንች ምድር ዘላለም ነዋሪ ነው። ገብቶሻል? በቃ ሁሌም አዲስ ነው፣ አይበላሽ፣ አይዝግም፣ ከጥቅም ውጭ አይሆንም። ያረጀ ያገለገለ ምናምን አይባልም። ወርቅ ኖሮሽ አስቀምጠሽው ስሸጪው በእለቱ ዋጋ ነው የምትሸጪው። የዛሬ 5 ዓመት እንኳን ብትሸጪው በጣም አትረፈሽ ነው የምትሸጪው። በቃ ይህን አድርጉ። ከዛ ውጪ ራስሽን ነው መለወጥ፣ ለራስሽ መቆም ነው ያለብሽ። ተግባባ? ይሰርቁናል። ምንም አይሰርቋችሁም። የወርቅ እኮ ባንክ እኮ የወርቅ አካውንት እኮ አለ። ጎልድ አካውንት የሚባል አታውቁ? ይህ ጎልድ አካውንት የሚባል አለ። ለምሳሌ ባንክ ብር ብቻ አይደለም የሚቀመጠው፣ ባንክ ወርቅም ይቀመጣል። እሺ፣ በዚህ አጋጣሚ እሺ፣ ይሰማ ግልጽ ነው። እሺ አሌክስ፣ በጣም አመሰግናለሁ። በጣም ከባድ ወረርሽኝ የገባው አንተ ጋር ስመጣ ለመጀመሪያ ጊዜ ነው። ምክር ፈልጌ ነው። ነገሬ እሺ፣ እኔ ያለሁት ያው ዱባይ ነው። 6 ዓመት ሰርቻለሁ። እዚሁ ሀገር ነው የሰራሁት፣ ሌላ ሀገር አልሰራሁም። እና ከ2 ዓመት በፊት ያው ኢትዮጵያ ደርሼ ነው የተመለስኩት። እንግዲህ ኢትዮጵያ ያለው ኑሮ ምናምን አይቼ ነው የመጣሁት። ከዛ ቢያንስ በቃ ወረቀት ምናምን ሰዎቹ አሰርቶልኝ ነበረ ተቀለ የሄድኩት ማለት ነው። ከዛ ተመለስኩኝ 2 ወር እዛ እረፍት ተቀምጬ። ከዛ እነዚህ አብሬት የምሰራ 2 ወር ነው የምንሰራው እና ሌላ የራሴ ዜጋ አለች እና ምንም ከእሷ ጋር መስማማት አልቻለም። ሁሌ ነው የምንጣለው። ችግሩም እንደዚህ ነው ብዬ ለሰዎቹ ስናገር በቃ እነሱ ምንም ችግሩን ተረድቶ ለማስተካከል አልቻሉም። በቃ ለምን እሷም ስራዋን ትሰራለች፣ እኔም ስራ ይሰራለሁ። ግን በቃ እዚህ ጋ እኔ ምን ያህል እየተጎዳው እንደሆነ ለእነሱ አይገባቸውም። ብነግራቸው ምንም አይረዱኝም። ሰምተው ዝም ነው የሚሉትና ከዛ በዛ ምክንያት ያው እዚህ አመት ይቀረኛል ገና ማለት ነው። ወረቀቱን አልጨረስኩኝም። በቃ እኔ ልሄድ ነው። ምክንያቱም እኔ ችግሩንም ነግሬያችሁ እና መረዳት ካልቻላችሁ፣ ከማስተካከል ካልቻላችሁ የምር በእርግጥ ሰዎቹ ጥሩ ናቸው። ግን በቃ ከሷ ጋር ባለመስማማት ምክንያት አሁን ወይ ሌላ ቤት ልቀይር ወይም ደግሞ ወደ ሀገር ልግባ እያልኩ እያሰብኩ ነው። ግን ቤተሰቦቼ አይ በቃ ይበቃሻል፣ ሰርተሽም እስከዛሬ የትም የደረሰ የለም፣ መተሽ እዚሁ ትሰሪያለሽ ነው የምሉኝ። ያው አላውቅም ብቻ 2 ሀሳብ ሆኛለሁኝ። እስካሁን በእርግጥ ስሰራ የነበርኩት ይህን ሁሉ አመት የሰራሁት ለቤተሰብ ነበረ ስረዳ የቆየሁት። አሁን በቃ አካውንት ላይ ያለችው 300 ምናምን ሺህ ብር ነው። በዛ በቃ ምን አይነት ስራ ነው የምጀምረው፣ ሀገርስ መግባት አለብኝ የሚል ሀሳብም አለኝ። ምክንያቱም በቃ በጣም እውነት ለመናገር ሰልችቶኛል። በቃ ሰው ቤት ብሄድ ብዬ እመኛለሁ። ግን ደግሞ 1 አመት ሆኖኛል እዛ ኢትዮጵያ ሄጄ ከመጣሁኝ። እዛ ያለውንም ኑሮ ሳይ ደግሞ በቃ እኔ እንጃ እንዴት ነው የምኖረው፣ ምንስ ነው የምሰራው የሚል ነገር በቃ ሀሳብ በጣም ነው እንትን የምለኝ። በእርግጥ እችን አመቴን ጨርሼ ነበር እኔም ለመሄድ የነበረው። ግን ምንም መቻቻል አልቻለም። በቃ አንድ ዜጋ ነን፣ ግን በምንም ተአምር እየተቻቻለን አይደለም። ምንድን ነው የሚያጋጨን? እና ስለዚህ ነገር ምክንያት
በቃ ዝም ብላ ከመሬት ተነስታ ሰርቼ ምግብ ስበላ በምግብ ዙራ በተለይ በቃ የኔ ጽዳት ምናምን ነው ስራዬ ማለት ነው። ኩሽና አልገባም እና ከምንም በላይ በምግብ ነው በጣም እየተጎዳ ያለው ታውቃለህ። ሴትዮዋ ለእኔ የምትሰሪውን ሁሉንም ለእሷ ማስቀሪላት ነው የምትላት። ግን በቃ ያም ሆኖ የምትናገረኝ ቃላቶች እሺ በቃ ችግር የለውም አንቺ ለእኔ ሰርተሽ ማስቀመጥ ግዴታ የለብሽም ራሴ ጋር ሰርቼ እበላለሁ እላታለሁና በቃ የምትናገራቸው የሆነ ከልክ በላይ የምበላ ነገር በቃ ታውቃለህ፣ እንደዚህ አይነት ቃላቶች ነው የምትናገረኝ እና ከዛ መልፎ ራሱ ተደባድበናል አንዴ። ያኔ ሰውየው በቃ በመሀላችን ገብተው ሁሉም ነገር ለማስተካከል ሞከረ። ስርዓት ይዛችሁ ማትሰሩ ከሆነ አለዛ ወደ ሀገራችሁ ነው የምሸኛችሁ አለ። ከዛ በኋላ ድጋሚ በቃ የማይሆን ነገር በቃ በጣም እንትን አለችኝ ታውቃለህ። ገና አመቷ ነው በነገራችን ላይ ከመጣች። ከዛን አንድ ዜጋ ሆናችሁ እንዴት ነው እንደዚህ እናንተ የማትስማሙት? አሁን ይመስለኛል ሰዎቹም ሰልችቷቸው ነው መሰለኝ ዝም አሉ። በቃ ምንም ነገር አይናገሩም። አሁን እኔ ችግሩ ስናገር በቃ የሆነ እንደ መጨቃጨቅ ወይንም እንደ ተጨቃጫቂ ነገር ነው የታየሁት፣ ወይንም ደግሞ ልክ እሷ እንደምታስበው ከልክ በላይ የምበላ ነገር ታውቃለህ። እና በቃ እኔ እንጃ ከባድ ሆነ። ይሄ ነው ያለ ነገር። ምን ማለት ከድሮም ከገና ስትመጣም ጀምሮ ነው እንደዚህ ማትስማሙት ወይስ ምንድን ተፈጥሮ ነው? አራው ከመጣ ጀምሮ ነው በቃ ማለት ያው ታውቃለህ፣ ወዲያው እንደመጡ እኔ ያው ለቤቱ አዲስ ስላልነበርኩ እሷ አዲስ ስለነበረች መልአክ ነበር የምትመስለው እንደመጣች። ያው እሷ ስርስር እየሄድኩኝ አስተካክልላት ነበር፣ ነገሮችን አሳያት ነበር። ከዛ በኋላ በቃ ሁሉንም ልክ ከለመደች በኋላ በቃ ተቀያየረች ፍጹም በቃ ሌላ ሰው ነው የሆነችው። ከዛ እኔ አሁን ለሴትዮዋ በቃ ልሄድ ነው ብዬ ስላት እሷ እኔ አሁን ረመዳን ሊደርስ ነው እንዴት ነው በዚህ ሰዓት ሄዳለሁ የምትይኝ? ሰው ፈልጌም ሰውም አላገኘውም አለችው። እና በዚህ ነው ያለነው አጋጣሚ። እኔ አሁን በዚህ ሰሞን ብር ልኬ ነበር ከእሷ 1 ወር ደሞዝ ጨምሬ ልኬ ስለነበረ ይህንን ወር የእሷን ብር ሰርቼ ለመጨረስ ነው ያለሁት። እንደ ስለት ላይ መሰለስ ስነግራትም ቢያንስ እሷ እኛ በእሷ ስር ተቀጥረን እስከሰራን ድረስ ምንም ነገር የማስተካከል ፍላጎት ብኖራት ትችል ነበረ ሴትዮዋ ማለት ነው። የባስ ብሎ እነሱ እኔ እንደ ጥፋተኛ ነገር ነው ያዩኝ። እኔ ለመረዳት አልቻሉም። እንደዛ ነው እየሆነ ያለው ይመስለኛል። እሷ የራሷን እህት ማምጣት ትፈልጋለች። ምናልባት እኔ ከዚህ ቤት ሲሄድ የራሷን ከራሷ ማለት ቤቱ ጥሩ ነው እውነት ለመናገር እኔ በጣም መልካም ናቸው ሰዎቹ እና ምናልባት እኔ ከሄድኩኝ የራሷን እህት ለመተካት ይመስለኛል ሀሳቧ ማለት ነው። እንደዛ ነው ይሄ ነው ያለው። እሺ ሚዩት አድርጊ እስኪ። በነገርሽ ላይ በጣም ጥሩ ነው የገጠመሽ ነገር። መጥፎ አከራይ ቤት ያስገዛል ሲባል ታውቂያለሽ? መጥፎ አከራይ ያለው ሰው ቤት ይገዛል። ጥሩ አከራይ ያለው ሰው ግን ሁሉም ልኩን በኪራይ ቤት ነው የሚኖረው። ጥሩ አከራይ ይንከባከበዋል፣ ነገሮችን ያመቻችለት፣ ስለመለወጥ አያስብም። ኮንፈርት ዞን ውስጥ ነው የሚሆነው። ስለዚህ አሁን አንቺ እንደውም በጣም ውለታ እየዋለችልሽ ነው በነገርሽ ላይ በጣም ባይዞ ባለውለቶቻችሁ እነማን እንደሆኑ ታውቃላችሁ? የረዷችሁ ወይ አይዟችሁ ያሏችሁ ሰዎች አይደሉም። እናንተ በዛ አንግል ነው የምታዩት። ባለውለታዎቻችሁ የናቋችሁ ሰዎች ናቸው፣ የሰደቧችሁ ሰዎች ናቸው፣ የረገጧችሁ ሰው የገፏችሁ ሰዎች ናቸው። ውለታቸው የምታውቁት አሁን አይደለም። ባይንቋችሁና ባይገፈትሯችሁ ባይሰድቧችሁ እንዴት ትነሳላችሁ ከተቀመጣችሁበት? ሰው እኮ የተቀመጠበት ወንበር ከተመቸው እዛው እንቅልፍ ሊወስደውላ ይችላል። ካልተመቸውና ከቆረቆረው ግን አይቀመጥም። እዛ ወንበር ላይ ይነሳል። ሌላ የተሻለ ወንበር ፈልጎ ይቀመጣል። ስለዚህ ይቺ ልጅ የማንቂያ ደውልሽ ነች። ምናልባት ፈጣሪ እንድትለወጭ እኮ እየገፋሽ ሊሆን ይችላል። ከዚህ ቤት እንድትወጪ የራስሽን ነገር እንድትሰሪ መንጃ ፍቃድ ማውጣት ብትቺ እኔ መመክርሽ አሁን እዛ ሀገር ቤት ሄጄ እንዲህ ልስራ 300 ሺህ ብር ነው ያለኝ ምናምን የሚለውን ታየውና ለምን እዚህ ሀገር የተሻለ ስራ ስለመስራት አታስቢ? ትችያለሽ እኮ የማይቻል ምንም ነገር የለም። የምትኖሪው ሌላ ዓለም ላይ አይደለም። በትልቁ ለምን አታስቢም? አሁን በቃ እዛ ጋር ፍጥፍጡ ላይ ምናምን ትኩረትሽ ከሚሆን ኦኬ ናጨቃጨቀኝ እዚህ በቃ ተፍተፍ ብዬ ሴቭ አድርጌ ገንዘቤን ወጥቼ የራሴን ስራ ስለመስራት ገብቶሻል። እንጃ ፍቃድ አውጥተሽ እንጃ ፍቃድ ካወጣሽ ደግሞ ካምፓኒ ላይ መቀጠር ትችያለሽ። ሰው ቤት ራሱ ሹፌር ሆነሽ መግባት ትችያለሽ።
እጅሽን ስበው ነው የሚቀጥሩሽ። ሌላም ኦፕሽኖች አሉ። ኤኒዌይስ ግን ትልቁን ነገር አስቢው፣ የተሻለው እንደዚህ አይነት ሴት እንደዚህ አይነት ልጅ አሁን እሷ እንዲያረገችሽ ያለችው ልጅ ግን እሷ እድሜ ልኳን በቃ ማለት ሰው ቤት ነው የምትሰራው። እሷ አትለወጥም። ለምን ክፉ ልብ ያለው ሁልጊዜ የሚገፋ ሰውን እዛው አለበት ነው የሚሆነው። አንቺ ግን በተገፋሽ ቁጥር ለምን አትበይ። እኔ በእውነት እድለኛ ነሽ ብዬ ነው አስበው። ለመለወጥ አሪፍ ኢነርጂ ነው ከተጠቀምሽበት። ትኩረትሽ ግን አንቺ ምን ላይ ነው? ነገሩ ላይ፣ እሷ የምታደርግሽ ነገር ላይ። ከሳጥን ውጭ አስቢ እስቲ። የእኔ እናት አሁን ምን የምንትይኝ ሳይሆን ስ ከወጣሽን በኋላ ቁጭ ብለሽ አስቢበት እስቲ። ከዛ ቤት ወጥተሽ የተሻለ ከፍታ ላይ እንድትደርሺ ፈጣሪ የሆነች ሬድ ላይት እያሳየሽ ነው ያለው። በምክንያት በሰዎች ይጠቀማል ፈጣሪ ለእኛን ለማንቃት ሲፈልግ። ስለዚህ ያንን ብታስቢ ጥሩ ነው። ሀገር ቤት ሄጄ ምን ልስራ የሚለውንም ተይው ነው። ቀዝቀዝ አድርገሽ እዚህ ሀገር አሉ አሁን እኔ የማውቃቸው ብዙ ከስተመር ያላቸው ነው የምልሽ። ሄደው ልብስ አጥበውላቸው ምግብ ሰርተውላቸው ማለት አይኖሩም እዛ። ሄዳ በቃ ጠዋት ሄዳ ምግብ ሰርታላት ምናምን ልብስ ማጥባላት ምናምን፣ ከዛ ደግሞ ሌላ ከስተመር ማለት ደግሞ ሌላኛው ዋጋ ትሄዳለች። እንደዚህ 3 4 5 ከስተመር ያላቸው እየሄዱ ቤት ሰርተው ብቻ የሚመጡ ከዛ በወር በጣም ብዙ ብር ነው የሚሰሩት። በጣም በወር አንድ ሰው ቤት እንኳን 1000 ብር እንኳን በወር ቢከፈላት ሄዳ እየሰራች ምናምን ዴይሊ ሊሆን ይችላል ወይም ምናምን ቀን እያንዳንዱ ጋር እንዲህ ቢሆን በወር ስንት ትሰራለች? አድካሚ ሊሆን ይችላል። አሁን ግን ይለውጥሻል። የተወሰነ ጊዜ እንዲመሰሪ ከዛ ደግሞ ነገር ምን ታደርጊያለሽ? የሆነ ሱቅ ስለመክፈት ገብቶሻል። ምን ልነግድ እስቲ? ያልተባነነበት ቢዝነስ ማለት ለምሳሌ ሁሉም ሰው የሆነ ነገር ሲሰራ ግር ብሎ እዛ ነገር ላይ ይሄዳላል። እስቲ ሁሉም ሰው ያልጀመረው ግን አዲስ ቢዝነስ ምን አለ ሰው የሚፈልገው? ታጠኝና ቁጭ ብለሽ ያጣርገሽ ትጀምሪያለሽ። ከዛ በጎን ደግሞ ሌላ ቅርንጫፍ ተከፍቻል። እንዲህ እያልሽ ነው የሚታደገው። ትልቁን ድሪም ብታስቢ በጣም መልካም ነው ብዬ አስባለሁ። እሺ እናት አይመስልሽም? በቃ ሰራለሁ። ለምን ይላለሁ። አመሰግናለሁ በጣም ይመሽ። እሺ እኔ ሁልጊዜ ስገባ ምላችሁ እኮ ነው ጠላቶቻችሁን ውደዷቸው ጋይስ። በእውነት እኔ ለማለት ያህል ብቻ አይደለም ምላችሁ፣ ወይ የሆነ መጽሐፍ ቅዱስ ላይ ስላለ ስላነበብኩት አይደለም ምላችሁ። ከመጽሐፍ ቅዱሱ ኮንሰፕት ውጪ የሚጠሏችሁ ሰዎች በጣም ኢምፖርታንት ጋይስ። እኔ በህይወት የማመሰግነው እነሱ ነው። አይስላችሁ እስካሁን እኔ ስሜን ያጠፉትን የጠሉኝን እንደ ወርቅ የፈለጉትን ወይስ ለእኔ ጥላቻ የሚያወሩ ሰዎች የምር ባለውለታዎቼ ናቸው። መድኃኔዓለም ምስክሬ ነው የምላችሁ። እንደው ራሴን ለማጽናናት ምለው ነገር አይደለም። ማርያምን በጣም ነው ውለታ ያዋሉልኝ። ቢካዝ እኔ ጥሩ ሆንኩና ልቤ ንጹህ ከሆነ እነሱ በኔጌቲቭ መንገድ እኔ ላይ ጦር መዘው ከመጡ ፈጣሪ ታማኝ ነው። ባይዜ ከፊቴ ነው የሚቆመው። ሰው መንገዴን የበለጠ ያቀነዋል። እንደውም የበለጠ እነሱ የሚበቀልልኝ እኔ የተሻለ በማድረግ ነው። በቃ እንደዛ ነው የሚሰራው ህጉ። ትባረካላችሁ። ወዳጅ ከሚበዛላችሁ ጠላት ይብዛላችሁ። በእውነት አትፍሩት፣ ግድ የላችሁ። ነገ በህይወት መንገድ ላይ ስትረዱት ታመሰግኑኛላችሁ። የእውነት እምላችሁ ነገር በጣም ኢምፖርታንት ነገር አስቡበት። እኔ ትዳር ነበረኝ። እሺ። እና ያንን ትዳር ድምፅሽ ግን በጣም ርቋል። ትዳር ነበረኝ እኔ። እሺ። ያንን ትዳር ከበታ 2 ዓመት አልፎኛል። እሺ። ያንንም ደግሞ ስደት ሄጄ ነው እሱ ሲያገባ እኔም ተውኩት ማለት ነው። አንድ ልጅ ነበረኝ እሱ ጋር ማለት እሱ ሲያገባ ማለት እኔ መጥቼ 1 ዓመት ከ6 ወር ከኔ ጋር እያለ እጮኛ ነበረችው። እኔ ግን ማውቀው ታሪክ የለም። እሺ። እኔ እጄ በ6 ወሬ እሷን አገባት ማለት ነው። በትዳር ላይ ትዳር ማለት ነው አይደል? አዎ። እሺ። ከዛ በፊት ለልጅ አንድ ወንድ ልጅ ረዳው ነበረ፣ ብር መልክለት ነበር። እሺ። ማግባቱን ሳቅ እሱ ግን ደብቆኝ ያው እየደወለልኝ ነበረ። እኔ ሰውም ነገረኝ፣ ተውኩት፣ አቋረጥኩኝ ማለት ነው። እሺ። እና 1 ዓመት ከ6 ወር ፈቃድ ሰጡኝና
ሀገር ቤት ተመለስኩኝ። እኔ ኦኬ። ስመለስ የሆነ በፊት የማውቀው ልጅ ነበረ። ያው አንድ ሀገር አይደለንም ግን እንገናኛለን። ተተዋወኩኝና በቃ ገባሁኝ፣ ጀመርኩኝ ህይወት ማለት ነው። እየኖርኩ እያለው ተመለስኩኝ ወደዚህ ወደ ዱባይ። ይሄኛውን ልጅ ግን ስለ እኔ ማንነት አያውቅም፣ ልጅም እንዳለኝ አያውቅም። ይሰማል አሌክስ? ይሰማል። እና ከሱ ጋር 1 ዓመት ከ2 ወር ሆነን ቢያንስ ከዛሬ 3 ቀን በፊት እሷ እኮ ትዳር ነበራት ልጅ አላት ምናምን አሉኝ አለ። ስለኛው ትንሽ ተሰማኝ። ያለ መንገድ ጥፋት እንደሆነ አውቃለሁ፣ ግን ደግሞ ይህ ልጅ ከዚህ በፊት የመጀመሪያ ማንነት እኔም አንቺም ብናወራም ባናወራም ችግር የለውም ሲለኝ ነበረ። እንደዛ ስለኝ ነው ማንነቴን ደብቄ የኖርኩት ያላት ማለት ነው። ከዛ ነገርኩት እኔ ወድጄም ከሱ ጋር ህይወት እንዳልጀመርኩ በቃ እንዲህ ጠልፎኝ ምናምን ብዬ ነገርኩት፣ አወራሁት። በቃ በዛን ሰዓት ሳልጨርስ ስልኩን ዘጋብኝ። ይሰማል አሌክስ? ይሰማል። እየሰማሁሽ ነው። ስልኩን ዘጋብኝ። ከዛ በኋላ ጠዋትም ኦንላይን ላይ የለም፣ ማታ ደወለልኝ። ያው በሰዓቱ ተናድጄ ነበረ። መደበቅም አልነበረብሽም፣ ግን ምንም ማድረግ አልችልም፣ እወድሻለሁ። ከአሁን በኋላ ያለውን ግን ተጠንቀቂ፣ ከያለፈው አለፈ አለኝ። ግን ሲለኝ ውስጡ ያው የሆነ የሚነበብበት ነገር አለ። እንዴት እንደማደርግ ከብዶኛል። ይሄ ህይወት ልልክ ብዬ ነው አንተን ልጠይቅህ የመጣሁት። በአካል ነው እንዴት ተዋወቃችሁት? አዎ በአካል ነው የተተዋወቅነው። እሺ ሚውት አድርጊና አዳምጪኝ። አንደኛ አሁን ከእሱ ጋር ስላለሽ ጉዳይ አይደለም ማውራሽ። ማለት ከእሱ ጋር አንቺ ሰው ሀገር ነሽ፣ እሱ ሀገር ቤት ነው። ሰው እንደሚያደርግ አታቂም፣ ህይወቱን አታቂም። በቀድሞ ትዳርሽ ሊያገጠመሽ ነገር ትምህርት ይሁንሽ። እዚህ ሆነሽ እሱ ሌላ ጮኛውን አገባ፣ ካደሽ፣ ወሰለተ ማለት አሁንም እዚህ በርቀት ፍቅር ለማስኬድ አትሞክሪ። በርቀት ፍቅር በሽታ ነው። ስህተት በስህተት አይታረምም። በነገራችን ከስህተታችን መማር አለብን ሁላችን። ስህተት መስራታችን አይደለም ችግሩ። ስህተት የማይሰራ አንድም ሰው የለም ምድር ላይ ኖሮም አያውቅም። ስህተት ያልሰራ የማይሰራ አንድ ፈጣሪ ብቻ ነው። ሰዎች ሁላችንም የሆነ ጥሩነት ካለብን፣ ጥሩ ደረጃ ከደረስን፣ ጥሩ ልብ ኖሮን እንኳን ከተገኘ ሚሊዮን ስህተት ሰርተን ነው ማናችን። ስለዚህ ስህተት መስራታችን ሳይሆን ፖይንቱ ስህተታችን ትምህርት ካልሆነ በቃ አስቸጋሪ ነው ማለት ነው። ስህተታችን ግን መድገም የለብን። ስህተት ነው ወደ ትክክለኛው መንገድ የሚወስዳችሁ ሁላችሁን። አሁን ትክክል ስለመሆኑ ወይም መልካም መንገድ ላይ ስለመሄድ የምታስቡ ከሆነ በስህተት መንገድ ተራምዳችሁ ነው። ገብቷችኋል? ስለዚህ ተሳስተሻል፣ መናገር ነበረብሽ። ያሁን የማንቃይደውን ለወደፊት ህይወትሽ ትክክለኛው ሰው ሲመጣ ወደ ህይወትሽ አትዋሽ። ውሸት ጥሩ አይደል? ውሸት በምንም መስፈርት ለትክክለኛነት ሪዝም ሆኖ ሊቀርብ አይችልም። ውሸት ዋሽቶ ማስታረቅ በሚባለው እንኳን አላምንም። ማስታረቅ መልካም ነው። ዋሽታ አታስታርቅ። ዋሽታ ያስታረቅከው እውነቱን ያወቀ ቀን ይጣላል መልሶ፣ እንዲሁም የባሰ ነው የሚጋጭ። ውሸት በቃ በየትኛውም አንግል መልካም ሊሆን አይችል። ስለዚህ አትዋሹ። ያለፈ ህይወት ካላችሁ፣ ልጅ ካላችሁ እውነቱ ተናገሩ። የወደዳችሁ እናንተም መርጦ ይምጣ፣ ህይወታችሁን መርጦ ይምጣ። አብሮኝ እንዲቆይ ብላችሁ ያልሆነ ነገር ሸፍናችሁ ምናምን የምትሄዱት ነገር ሰቀቀን ነው የሚሆንባችሁ። ያ ፍቅር እየገፋ ሲመጣና የብረት እየተዋደዳችሁ ስትመጡ
እውነቴን አወቀብኝ። ከውን ፈነዳ ወይ ከውን ታወቀብኝ፣ ከውን ነቃብኝ። እንቅልፍ አተኙ። መሳቀቅ ነው ሁሉ ነገር ዝርግፍግፍ አድርጋችሁ ግን ያሳለፋችሁትን ነገር ተናግራችሁ ህይወታችሁን ተናግራችሁ ያ ሰው አምኖበት ወዷችሁ ከመጣ ግን በቃ ሰላም ነው፣ አለቀ። አትደነብሩም ኩሽ ባለ ቁጥር። ይሄ ትምህርት እንዲሆንሽ ነው መነግርሽ። ከዛ ውጭ አሁን እሱ ሄዶ ተመልሶ መጣ አትመኘው። አንዳንድ ወንድ ለምን በቃ ምን አስጨነቀ ለምን ዝም ብላ አትበላም እንዴ? በቃ እሷ አታገባትም ምናምን ዋሽታለች ምናምን በቃ ደግሞ ወደ ማሬ ምናምን እያልክ ቆዳውን አገፋትም እንዴ ምናምን ተብሎ ሊሆን ይችላል የመጣው፣ ወይም ራሱ እንደዛ አስቦ ሊሆን ይችላል። ገብቶሻል? አታቂማ ሰው ሀገር ነሽ የኔ እናት፣ ችግር የለውም ይቅር ብዬሻለሁ ምናምን ብሎ ምን ጨነቀው እሱ ከአንቺ ጋር ሆይ 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 ይልና በቃ ቆዳሽን ገፎልሽ ይሄዳል። ወይም በቃ የበቀል አይነት ስሜት ማለት እሱ አንቺ ራሱ ቀልብሽ ነግሮሻል። ንግግሩ ምናምን ብዙ ደስ አላለሽም፣ እንደ በፊቱ አልሆነም። ስለዚህ ትሰበሰቢያለሽ ማለት ነው። ይሽ ቢቀርስ እግዚአብሔር የፈቀደው ከሆነ እኮ መቼም ቢሆን መቼም ይሆናል። የፈጣሪ ፈቃድ ከሆነ ሲንግልነት ይለምልም ብለሽ ሲንግል ሆነሽ ልጅሽን እያሳደግሽ እግዚአብሔር አንተ የፈቀድከው ህይወት ካለ ወደ እኔ አምጣ ብለሽ መንገድሽን መቀጠል ነው። የእሱ ፈቃድ ከሆነ በምንም መልኩ መሆኑ አይቀርም። ከዛ ውጭ ግን በስደት ላይ ሆነሽ አትጃጃይ። ተግባባ? እሺ አሌክስዬ፣ በጣም ነው ማመሰግንክ። ለዘንድሮ ያበቃክ፣ ለመጪው ዓመት ያብቃክ፣ ዘመንክ ይባረክ። አመሰግናለሁ። አመሰግናለሁ። እሺ በጣም አመሰግናለሁ። ኢትዮጵያ የሆነች ጓደኛ ነበረችኝ። ከዛ አንቺ በመጣሽበት ደላላ መምጣት ትፈልጋለሁ አገናኘኝ ብላኝ ነበር። ከዛ እሺ ብዬ ደላላይን አገናኘዋት እና እንደ አጋጣሚ ደግሞ ልጅቷ እዚህ ቤሩት ሳይሆን ሌላ ሀገር ነበር መሄድ የፈለገችው። ከዛ ሌላ ሀገር አልክም፣ እዚህ ከሆነ ግን በአንድ ወር ውስጥ ጨርስላታለሁ መምጣት ትችላለች ብላ ስታማክረኝ፣ ከዛ ነገርኳት። ችግር የለውም እሺ እና ምን አለች፣ በአንድ ወር ነው የምጨርስላት አለችኝ። ክፍያው 45,000 ብር ነው። 20,000 ብር ቀብድ ትሰጣለች። 25,000 ብር ደግሞ ሲያልቅላት ትመጣለች። በአንድ ወር ውስጥ ያልቅላታል። በአንድ ወር ውስጥ የማያልቅላት ከሆነ ደግሞ ፓስፖርቷም 20,000 ብሯም ይመለስላታል ብለው አውርተዋል ከልጅቷ ጋር ማለት ነው። ከዛ ካወሩ በኋላ ተጀመረላት። ከዛ ቀብዲውንም ሰጠች፣ ተጀመረላት። ልጅቷን እንዴት ነው ታምኛታለች? መታጠፋም ትሰራለች ስትለኝ፣ አይ ልጅቷን አውቃታለሁ፣ አምናታለሁ፣ መታ ትሰራለች፣ አጠፋም አልኳት። ከዛ ተጀመረላት። ያ አንድ ወርም አለቀ። 2 ወር ሆነው እንደ አጋጣሚ ደግሞ እዚህ ረብሻም ስለነበረ በረራ ተዘግቶ ነበር። 3 ወር ላይ ፊዛ መጣላት ለልጅቷ ማለት ነው። ከዛ ፊዛን ሲመጣላት ድጋሚ ምርመራ ስትሄድ ልጅቷ እርጉዝ ነች። ከዛ ልጅቷ እርጉዝ ነች እና ሲጀመር የኛም ንግግራችን በአንድ ወር ውስጥ ነበር። በአንድ ወር ውስጥ ካላለቀልሽ ብርሽ የሚመለስልሻል ብላኛለች። እና ደግሞ እንደ አጋጣሚ እንደዚህ ሆንኩኝና መምጣት አልችልም ብላ ልጅቷ ዘጋች ማለት ነው። ከዛ 20,000 ብሩንም አልቀበልም ትቼዋለሁ፣ የኔ ጥፋት ከደላላዋ ጋር ሰላም ነን። ትናንትና ባለፈው ብር ላኪልኝ ብዬ ሰጥቻት አሁን ብር ያዘችብኝ $410 ማለት ነው። እና አሁን እንዴት ነው ማድረግ የምችለው? ማለት የኔ ጥፋት ነው። ለምንድን ነው የአንቺን ብር የያዘችው? አንቺን ነው የማውቀው እኮ። ምን ይደረግ ነው? ልጅቷ ድጋሚ ትክፈል ነው? ልጅቷን አንቺ ከቻል ስለሽ ማስከፈል ትችላለሽ። እኔ ብርሽን አላስገባልሽም። ምናልባት እንኳን $310 ነው የሰጠዋት። $100 ላስገባልሽ እችላለሁ። 200 ግን አላስገባልሽም። የኔ ኪሳራ ነው፣ በእኔ ኪሳራ ነው ይሄ ሁሉ ነገር የሆነው አለች።
እኮ ታዲያ አሁን የአንቺን ብር መያዙ ምንድን ነው? ምክንያቱም ልጅቷ እዛ ራሳቸው ናቸው የተዋዋሉት አይደል? አንቺ ዋስ ሆናለሁ ብለሽ ነበር። እኔ አልሆንኩም። መታ ትሰራለች፣ ትጠፋለች ስትለኝ ትሰራለች፣ አትጠፋም፣ የመጥፋት ሀሳብ የላትም እኔ ያለችው ልጅቷ ማለት ነው። አሁን ፕሮሰሱ ላለመሳካቱ የማን ስህተት ነው? የማን ኃላፊነት ነው? እኮን ያልገባኛውን የእኔ ጥፋት ነው። እንዴት ነው ይህን ብር መጠየቅ የምችለው? የአንቺ ጥፋት አይደለም። ምክንያቱም አንቺ በቃ መስራት የሚፈልግ ሰው አለ ብለሽ አገናኝሽ አይደል? በቃ ከዛ ውጪ አንቺ ኃላፊነቱን ወይም አንቺ ያ ሰው ባጠፋው እነሱ በተነጋገሩበት በተዋዋሉበት ቦታ አልነበርሽም። ዋስም መሆናለሁ አላልሽም። የት ነው የምታውቂያት ደላላዋን አንቺ? ቆይ አንድ ሴትዮ የደወለች አሌክስ። እሺ ችግር የለም። እኔ ደላላ ምናምን የሚባል ነገር እኮ ትንሽ ከባድ ነው ጋይስ። እኔ ወደ ውጭ ለመሄድ ስትፈልጉ በህጋዊ መንገድ ብትሄዱ ጥሩ ነው ባይ ነኝ። በህጋዊ መንገድ ማለት በትክክል አሁን እንግዲህ ወይ ተምረው መሰለኝ አሁን አለ የሚካሄደው እንደ ድሮ አይደለም። ስልጠና ምናምን አለው መሰለኝ። ስልጠና ሰልጥነው መንግስት አውቆት ምናምን እያንዳንዱን ነገር ኤምባሲ ማውቆት አይደለም። እንደው ጊዜ ሊፈጅ ይችላል። አይ ነው ጊዜ መፍጀቱን ይመስለኛል ሰዎች የማትወዱት። እንደው ጊዜ ቢፈጅ እኮ ይሻላል ጋይስ። እንደው ህይወታችሁ እኮ እንደው የድመት ህይወት እኮ አይደለም። ቢያንስ በዛ መንገድ ብትሄዱ የሆነ ተጠያቂነት ያለው ሰው አለ። አሁን እቺ ልጅ በቃ አንድ ግለሰብ ጋር ነው የተነጋገረችው እና ማንን ልጠይቂ ነው? አስቸጋሪ እኮ ነው። ግን በትክክል በዛ መስመር ግን ብትሄጂ አትሊስት ወዬ አቤት ማለት የምትችይበት ቦታ ይኖራል። ምክንያቱም የሚያዝ ሰው አለ፣ አካል አለ፣ ተቋም ነው። መንግስት ከሆነ ገብቷቸው ይቅርታ ይደውላል። ይቅርታ እሺ። እና አሁን ትናንትና ነበረ ባለፈው ነበር ብር ምናምን የሰጠኋት አስገቢልኝ ብያት፣ እንደውም ካስገባውልሽ $100 ነው ማስገባልሽ እንጂ የከሰርኩት እኔ $450 ነው፣ 200 አንቺ ትከፍያለሽ አለችኝ። ከዛ እኔ ደግሞ ለሴትዮ ስነግራት እሷ ደግሞ አስረዳቻት። ታውቃለህ ሴትዮ እንደው መጀመሪያ ላይ ቆጣ ብላ ስታናገራት ፈርታ ነበር። ከዛ እኔ ልጅቷን አላውቃትም፣ የምታውቃት እሷ ነች እና እሷ ከእሷ ላይ መቀበል አለባት እኔ ሰው ሀገር ላይ ምናምን ብላ እሷን አሳመነቻት። ማለት እንዴት ነው ለአረብ አሳልፈሽ የምትሰጭኝ? እንደውም እንደዚህ የምታደርጊ ከሆነ ሁሉንም አላስገባልሽም ብላ ደግሞ መልስ መለሰችልኝ። እዛው ነው የምትኖረው እሷ? አዎ እዚሁ ነው የምትኖረው። ጉዳዩን ለምን ወደ ህግ አትወስጂም አንቺ? እኮ እዚህ ጋር ማንንም አላውቅም። ገባካ? ምን ማወቅ አያስፈልግሽም እኮ ቀጥታ ምን አሁን አንድ ሰው ፖሊስ ጋር ሄዶ ጉዳዩን የደረሰበትን በደል ለመናገር እኮ ማወቅ አይጠበቅብሽም። ገብቶሻል? አንድ ነዋሪ ነሽ። ቤት ነኝ፣ መውጣት አልችልም። ኮንትራት ቤት ነኝ እኮ ለትንሽ ለሴትዮ ደውላ አስረዳቻት ማለት ነው። እኔ በእሷ እሱን ተይውና አሁን አንቺ ከአለቃሽ ጋር ቁጭ ብለሽ ተነጋገሪ። እኔ ገንዘቤን እፈልጋለሁ ወይም ጉዳዩን ወደ ህግ መውሰድ ነው የምፈልገው በያት። እዛ መብት አለሽ፣ ይዛሽ ትሂድ። ጉዳይሽን አስረጂ። ብርሽን የመውሰድ መብት የላትም። ከዛ ውጭ ደግሞ ያችኛዋ ልጅ መክፈል ካለባት እነሱ ተነጋግረው ከሷ ይቀበሉ። ገብቶሻል? አንቺ እሷ እዛ ጋር እነሱ ለተዋዋሉት ለተነጋገሩ ስላልተሳካው ነገር የእነሱም ኃላፊነት እኮ አለበት ላለመሳካቱ። ያ ሁሉ ነገር ተደምሮ አንቺ የምትከስሪበት ምን ምክንያት አለ? አይሽ ብዙ ጊዜ አትግቡ ምላችሁ በሰው ነገር በጣም ከባድ ገብቷችኋል። እስከ ጥግ ድረስ ኃላፊነት ወስዳችሁ ላትሄዱበት የምትችሉበት ጉዳይ ላይ አትግቡ። እንዲህ ልውጣ ከሀገር አገናኘኝ ሰው ምናምን ሲሏችሁ ሰው ራሱ ፈልጎ ያገኝ። ለምን አንቺ ነገ የዛን ሰው ህይወት ቢወድቅ አንቺ ነው የሚወቅሰው። ገብቶሻል? ስለዚህ ጥንቃቄ ይፈልጋል። እሺ እናት እንዲህ አይነት ነገር ውስጥ አትግቢ ለሌላ ጊዜ። እሺ ኧረ ሌላ ጊዜ አልገባም። ግን አሁን ዝም ብዬ ሳስብ ዝም ብዬ መተው አለብኝ ወይምስ ማን ነው መጠየቅ? ብርሽን ማስመለስ ትችያለሽ። እዛው ሀገር ከሆነ የምትኖረው እሺ። እሺ አመሰግናለሁ አሌክስ። አስቸጋሪ ነው። እናንተ አሁን ከዚህ ተማሩ። እንዲህ አይነት ነገር ስትሰሙ ጥሩ ነገር ምን መሰላችሁ? ሌሰን ትወስዳላችሁ። ገብቷችኋል? ልክ እንዲህም አይነት ነገር ይገጥማል። ስለዚህ የሆነ ሰው መጥቶ እንዲያደርግልኝ ሲልሽ አይ ማለት እምቢ ማለት ትጀምራላችሁ። ሄሎ ሄሎ፣ አሌክሴ ጤና ይስጥልኝ። እግዚአብሔር ይመስገን። እንኳን ደህና መጣሽ።
እንኳን ደህና ጠብቀኝ። በረታ? ደህና ነኝ ይመስገን ፈጣሪ። አመሰግናለሁ። እና እኔ ምክርህን እፈልግ ነበር ወንድሜ። ንገሪ። ያው ታሪክ ረጅም ነው። ድምፅሽ ፍቅር ከፈጣሪ ነው። እሺ ሰው ከራሳችሁ ሊሆን አይችልም። እግዚአብሔር ሲወድ ነው ያንን የሚያደርገው እና ትናንትና የነበረው ነገር በጣም የተለየ ነገር ነበር። በጣም ብዙዎቻችሁ በእኔ የተጠቀማችሁ ወይ ደግሞ የኔ ሀሳብ የጠቀማችሁ ከብዙ ነገር የተመለሳችሁ ቫሊዩ የሆነ ነገር ያገኛችሁበትን ነገር ነግራችሁኛል። በልደት ቀኔ ላይ ሶ መቼም አልረሳውም ጋይስ፣ መቼም ነው ማረሳው። ያቺ ቀን ስፔሻል ቀን ነች ለእኔ። የዛች ቀን የተወራችሁ ነገር በሙሉ ሪከርድ ያደረጋችሁም አለን ብላችኋል። ኤዲት አድርጋችሁ ቆራርጣችሁ ትላኩልኝ፣ ይቀመጣል ታሪክሽ። ነገ ለልጅ ልጆች ሁላ ማሳየው ታሪክ ነው የሚሆነው እና በጣም አመሰግናለሁ። እወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። ልመርቃችኋ፣ የትም ቦታ ሄዱ፣ በምንም መልኩ ከህፃን እስከ አዋቂ የሰው ፍቅር ይስጣችሁ። ተወደዱ፣ በሄዳችሁበት ተከበሩ። ምርጡን ይስጣችሁ፣ ጤናውን ይስጣችሁ፣ ረጅም እድሜ ከጤና ጋር ይስጣችሁ። ኑሩ በደስታ ሁሌ፣ ሳቅ አይጣችሁ። በሽታ፣ ህመም፣ ክፉ ነገር ሁሉ አያገኛችሁ። ቤታችሁ ሁሌ ደስታ ይግባ። ቤታችሁ ሁሌ ፈጣሪ ይግባው። ቤታችሁ ሁሌ በረከት ይግባላችሁ። ያላሰባችሁትን ሲሳይ፣ አስደንጋጭ ደስታ ያጥለቅልቃችሁ በህይወታችሁ ውስጥ። ፈጣሪ ሰርፕራይዝ በሰርፕራይዝ ያርጋችሁ። እኔን ትናንት እንዳስደስታችሁ የእውነት የተለየ ቀን ነበረ። እንዲህ ተረጋግቼ ላመስግኛችሁ ብዬ ነው። ትናንት አልቻልኩም፣ ትንሽ ነርቨስ ነበር። ትናንትና በጣም የሚወዱኝ ሰዎች የተደሰቱበት ቀን፣ እኔን የማይወዱኝ የኔን ከፍታ የኔን መወደድ የማይፈልጉና የሚጠሉኝ እንዲህ ደም ፈላታቸው የሚነሳባቸው ሰዎች ደግሞ ተስፋ የቆረጡበት ቀን ነው ያስባል። ይህ ልጅ ምንም ብናደርገው ነገሩ ሁሉ እንኳን ሊወድቅ ቀርቶ ሰውየው እንደ አለት እየጠነከረ ነው ያለው። የሚሆንም አይመስለኝም ያሉ ይመስለኛል ትናንት አሳስበው። እወዳቸዋለሁ። ኑሩልኝ ባላችሁበት። ነገ በተመሳሳይ ሰዓት እንገናኛለን። ሁሌም እናንተ ማገልገሌን የበለጠ እንድቀጥል የበለጠ ጥሩ ነገር እንድሰራ ኃላፊነት ነው የሰጣችሁኝ፣ ተቀብያለሁ። የሚቀጥለው ዓመት ድረስ ደግሞ አኮራችኋለሁ። ከዚህ በተሻለ ቃል እገባለሁ ይህንን ለማድረግ። እየመሸ ያለበት ሀገር ምትኖሩ ደህና ደሩልኝ። እየነጋ ያለበት ሀገር ምትኖሩ መልካም ቀን ይሆንላችሁ።